ሰላም እንዴት ናችሁ ተመልካቾቻችን? የኢቢሲ መዝናኛ ፕሮግራሞቻችን እንደቀጠሉ ናቸው። ብዙዎቻችን እንግዲህ ስዕልን ስናስብ አእምሯችን ላይ የሚመጣው ሸራና ብሩሽ ነው። ነገር ግን ዛሬ ላይ የተባለ መልኩ ስዕልን አልሙኒየም ላይ ከሚስል ከአንድ ወጣት ጋር ቆይታ የምናደርግ ነው የሚሆነው። አብራችን ቆዩ። እስኪ ዳግም እንተዋወቅ። ራስን ለተመልካቾች በደንብ አስተዋውቅልን። ዳግም ልጅነቱ ምን ይመስላል? አስተዳደጉ ምን ይመስላል? እስኪ በደንብ ንገረን። ስሜ ዳግም ዳኝ ይባላል። ፍሎዋን ተወልጄ ያደኩኝ ወይም አምባሳደር ስጮት ስዝናና በእቃዎች በትንሽ ነገሮች እንዲህ በጭቃዎች ምናምን ቅርጻ ቅርጾች እንደዚህ ጀበኖች ሲኖች ነው የሆነ ነገር ፋዘር ያናጺ ነበረ እና እንጨት ምናምን በሚሰራበት ሰዓት ለጎረቤቶች ምናምን በቁርጥራጭ መክተፊያ ማማሰያ ምናምን በእንጨቶች በዛ እንደዚህ ማዛሪም ስዕል ታስተምረኝ ነበር ከልጅነቴ። እንዲህ ነጠብጣብ እያደረገች ኬጂ ላይ ሰጠኝ ነበር እንደዚህ ስዕሎች እሱን እየገጣጠምኩ ምናምን አበባ ምናምን የሆነ ነገር ልብ ቅርጾች ምናምን ሰራ ነበር በፊት። በጣም ደስ ይላል። ከልጅነት ጀምሮ ነው ማለት ነው ለአርት ፍቅር የነበረ? ስዕልማ ከድሮ ስዕል በቃ ከልጅነቴ የቀለም ስዕልውን በ7 አመት ይሆናል። የቀለም ስዕል ስለሆነ በ7 አመት ጀመርክ የቀለም ስዕል? የቀለም ስዕል። ወደ አርቱ ከመግባት በፊትስ በምን ስራ ላይ ነበርክ? ምን አይነት ስራዎችን ሰራ ነበረ? አልሙኒየም እየሰሩ ነበር ላለፉት 4 አመታት እና አሁን እነዚህ ስዕሎች ራሱ የሱ ውጤቶች ናቸው። ለምን እኔ ከዚህ በፊት ስዕልን ሸራ ላይ ምናምን ነው እንጂ ምስለው በቀለም በምናምን አልሙኒየም ከመስራት በፊት ይሄን እቃ አላቆም ነበር። ከዛ ይሄን እቃ አግኝቼ ስዕል በመስልበት ጊዜ አልሙኒየሙ ላይ በቁርጥራጮች ውበት ሳይ ይሄማ ቀለሙ የማይበላሽ የማይለቅ ነው ብዬ ወደ ስራው ገባው። ለአርት ፍቅር እንዳለስ መቼ ነው ያወቅከው? እንደው ስዕልን ስናስብ መቼም ብዙዎቻችን ይሄ ብሩሽ፣ ሸራ፣ ፔይንቲንግ አለ የቀለም ስዕሎች ናቸው የሚመጡልንና እንዴት ነው ያሰብከው? በተለይ ይሄ አልሙኒየም ላይ መሳል እንዴት ነው ሀሳቡ ይመጣልህ? ከምንድን ነው የተነሳው? አልሙኒየም ስራ በምሰራበት ሰዓት የሸራ ስዕሎች ምስል ነበር። እዛው ስቶር ነበረን። ቁጭ ብዬ በረፍት ሰዓቴ እዛው የሸራ ስዕሎች በቀለም በምናምን እንጨት ላይ ምስል ነበር። ከዛ የሆነ ሰዓት እንደዚህ በቃ ሸራ ብዛት ለመሳል ብዛት ሸራ መግዛት ነበረብኝ። ከዛ እንደዚህ ስትሪት አርት ለመጀመር ፈልጌ ማለት ከዛ እንዴት እንደዚህ ብዛት ስዕሎችን በእንጨት ሞከርኩኝ ብዙ ጊዜ እንጨት ቁርጥራጭ እንጨቶች ላይ ምናምን። ከዛ ይሄን ምን ሰራበት አልሙኒየም ነበር። ድንገት አጋጣሚ እንዲ ቁርጥራጮቹ ምናምን አዩአቸውና እንደዚህ ከዛ እንዲፋቅ ያረኩት የሆነ ስዕል ምናምን የሆኑ ጌጦች ምናምን ስሰራ አውሽና ወደድኩ። ጽሁፍ ምናምን ስጽፍበት የሚያምር ሻይኒንጉ ምናምን የሚገርም ነው። ከዛ በቃ ይማ እቃው ሰው ራሱ ብሸጭለት አይበላሽበትም። ቀለሙ የራሱ ነው አይርሎም ቀብ ሰዓቴን ይቆጥብልኛል። ቀለሙን ራሱ የተቀባ ስለሆነ እሱ መፋቅ ነው እና ለየትም ያለ ነው ደግሞ የትም አልታየም። እና አሁን እነዚህ ስዕሎች እቃዎቹ ራሱ ሲመጡ ቁርጥራጮቹ እንደ አልሙኒየምነት ራሱ ዋጋ ያወጡም አለ። አዎ ውስጡ የፕላስቲክ ነባሪ ስላለ እንደዚህ በርካሽ የሚሸጡ እንደዚህ የሚቃጠሉ ምናምን ናቸው። ቀልጠው ምናምን ለሌላ ነገር ለመስራት አለ ከላይ ያለው ልጦስ እንደዛ የሚሆን ስለሆነ እኔ ደግሞ እነዚህን ውስቲጆች ለምን እንደዚህ በእንደዚህ አይነት ሳንቲም ማገኝ ከሆነ ትንሽ ለእጄ ብቻ እያስከፈልኩኝ ወደ ስራ ለምን አልገባም ብዬ አሁን ላይ በቋሚነት ከተለያዩ ቁርጥራጭ መሸጫዎች ምናምን እየሄድኩ ገዛለሁኝ። እንደነገርከኝ ከሆነ እንደው ይሄ አልሙኒየም ወደድ ይላልና ለማግኘትም ከባድ ይመስለኛልና ስለዚህ ከወዳደቁ አልሙኒየሞች ነው የምትሰራቸው ማለት ነው አብዛኞቹ ምስሎች? ቁርጥራጭ መሆናቸውን የሚጠቅመው እሱ ነው። አሁን ንጹህ ቁርጥራጮች አሉ የሚጣሉ ገና ህንጻው ሊሰራ ሲል የሚቆርጡስ ንጹህ ነው ገና ላስቲክ ያልተላጠው እነሱን እንጠቀማቸዋለን። አሁን ትልቅ ሲፈለግ ነው እኔ ትልቅ የምገዛው ሙሉ አለ የሚሸጠው እሱም አሁን
ትልቅ ስዕሎች ምናምን ስታዘዝ እሱን እየገዛሁኝ ምናምን እሰራለሁ። ግን እንደነዚህ አይነት ትንሽ ስዕሎችን ስል በቁርጥራጮች ነው የምጠቀመው። ቁርጥራጮቹን በፈለግሽው ሳይዝ እችንም በምታከለው ምናምን ላይ ድረስ መስራት ትችላለሽ። አዎ መስራት ይችላል አላ ሳይዙ አይገድብሽም። ደግሞ የእቃው ደስ የሚልሽ አሁን እችን የምታህል ስዕል በሸራሪ ላስይት ትችላለሽ። በዚህ ግን ትስያለሽ እና ምርት ለማምረት ይመቻል እቃው። አነስ ብሎ በደንብ ሀሳብህን መግለጽ የሚያስችል ይመስለኛል። በደንብ በሚገባ እንደው የመጀመሪያ የሳልከው ምስል እንደው ስዕል ስትጀምር የምታስታውሰው የተለየ ትርጉም የምትሰጠው ስራ የትኛው ነው? ወይ ከግል ህይወቴ ጋር ይገናኛል የምትለው ወይ ይሄ የተለየ ትርጉም ሰጠዋለሁ የምትለው ስራ አለ? የህንድ ፊልም ፖስተሮች ነን ትዝ የሚለኝ የአርቲክ ሆና እንደዚህ ጸጉራቸው ሆና እንደዚህ እሱን እንዲነጠብጣው አድርጋ ስታይ እሱን ገጣጥም ይሆናል ስደማ ምናምን ነው ትዝ የሚል ይገርመኝ ነበር። ለራሴ ያለ የፖስተር ላይ ያለውን አለ የሲዲ የካሴት እሱን ፖስተሩን እሰለው ነበርና እሱ ነው ማስታወስ። እንደው ከዛ ባለፈስ እንደው ካንተ ህይወት ጋር የሚገናኝ የምታስታውሰው ምስል አለ የሰራኸው ወይ ለሰው የሰጠኸው በስጦታ መልክ እንደው በተለየ መልኩ የምታየው ከስራዎች? እኔ ከስራዎች አሁን ላይ ለየት አድርጌ ማየት እችኛውን አበባ እቻ አበባ አዲስ አበባ ነች። ርዕሷ አዲስ አበባ ትባላለች። ለምን እችን በምፍቅበት ጊዜ ያን ውበት ያን የንጣቱን ውበት ሻይኒንጉን ለመግለጽ ብዬ ነው እንደዚህ ሙሉ ለሙሉ ምፍቀው። እንደዚህ አይነት አበባ ራሱ እንደዚህ በእንትን ጌጥ ያለው ተለምዷል እንጂ ይሄን ራሱ የለም። የተለየ ትርጉም ትሰጠዋለህ? አበባው አዲስ አበባ ነው ራሱ አዲስ ተስፋን ምን የምትገልጽበት ይመስለኛል። አዲስ ነው ራሱ አበባው ራሱ ይሄኛው አበባ እንደ ስታይል እኔ ራሴ ስዕሌ ራሱ ስታይል አለ። አሁን አልሙኒየም ላይ መሳሌ አሁን ለኔ ስታይል ነው። ሌላው ምሳሌ አሁን በክር የሚሰራለ ቢሆን ነገር የሚሰሩ አሉና እቺ ደግሞ አልሙኒየም የራሴ ስታይል ነች። እዛ ላይ ደግሞ እንደዚህ ስዕሎች ምናምን አሉ ሀሳቡ አዳዲስ እንደ ስታይል ሆኖ ስዕል በስዕል ማለት እቻውን አበባ የራሴ አበባ ነች። ደጋግሜ የምሰራቸው አሉኝ ሰው የሚወዳቸው እነሱ አበቦች እንደ አዲስ አበባ ናቸው የትም የሌሉ። እንደው የሰው ተቀባይነት ግን እንዴት ነው? በደምብ ሰው ወዶታል ወይ? ብዙ ሰዎች ይመጣሉ ስራዎችህን ስዕሎችህን ለማየት። ከስተመሮችስ እንዴት ነው አቀባበላቸው? እንዴት አገኘኸው? ግን ሰው ደስተኛ ነው። ለምን እቃው ብር ቢያወጡበትም የሚበላሽ የማይለቅ ቀለሙን ይብቀባው ትንሽ ከሆነ ጊዜ በኋላ ዝናብ ምናምን ሊያበላሽ ይችላል። ይሄ ግን ለዝናብ ለፀሐይ ለምን ተብሎ ስለሚሰራ ለህንጻ ተብሎ ስለሚሰራ ማቴሪያል ምንም ነው እሳት ራሱ የተወሰነ ይቋቋማል ቀለም ራሱ እና እሱን እየፋኩ ስለምሰራው ረጅም ጊዜ መቆይ ይመስለኛል። ሰው ብር አውጥቶ ቢገዛ እንኳን ያን 20 ዓመት 30 ዓመት አስቀምጧል። አሁን ህንጻ ሲሰራ ከ100 ዓመት በላይ ይቆያል ተብሎ ነው 200ም 300 ዓመት ይቆያል ተብሎ የሚሰራ ልክ እንደዛ ነው። ቄ ማቴሪያል ራሱ ከዛ እንደዛ አይነት እድሜ ያለው ለምን አልሙኒየም ስለሆነ አይዝግም ምንም ሞሎልች ቀለሙ የራሱ ፀሐይ ያበላሽ ውሃ ምንም ሞሎልች እና ምርጥ ሰው ደስተኛ አይኔ ራሴ ያየው ነው። በደንብ ከበው ነው የሚያዩ ስትሰራም ስትሸጥም በደንብ ነው የሚያዩት። ብዙ ሰዎች ቆመው ተደንቀው ተገርመው ያዩ ነበርና እንደው በቀን ምን ያህል ስዕሎችን ትሸጣለህ? ምን ያህል ከስተመሮች አሉ? ትዕዛዞች ነው የምቀበለው ብዙ ጊዜ። አሁን ፎቶ ትዕዛዝ ቢያንስ በቀን 7 ከ7 እስከ 10 እቀበላለሁ። ግን በቃ አሁን እንደዚህ ስሰጣቸው ምናምን ሳምንት ምንም እያቆየሁ የምሰጥ ካለው እንትን አንፃር ካለው ወረፋ አንፃር እንደዚህ ደግሞ የምሸጣቸው አሉ። እንደነዚህ አይነት ቁጭ አድርጌ ከትዕዛዝ ውጪ በ300 በ400 በ500 የምሸጣቸው አሉ። እንደዚህ አነሳ ያሉ ስዕሎችን ለምን ሰው መጥቶ ከመጎብኘት ባሻገር ባለው ኪስ ውስጥ ባለው በ200 ብር በምን ትንሽ ስዕልም ቢሆን ለመኪና ላይ የሚንጠለጠላል ለቢሮአቸው እንዲህ ቴብል ላይ ቁጭ ላይ አድርገው ይፈልጋሉ። ምርት እያመረትኩ ነው የምገኘው። ይሄ አሁን እንደው ለአርት ያለህን ፍቅር ነው የሚያሳየው። ብዙ ሰዓሊዎች አሁን ስዕላቸውን ለማሳየት ይፈራሉ። አሁን ሰውም እንደዚህ ይላል እንደዚህ ለምን እዚህ ጋር ተወጣቸዋለህ? ለምን ነገ ላይ ቀስ ወደ የሆነ ኤግዚቢሽን ምናምን አዘጋጅተህ ለምን እንትና አደብቃቸው? ይሄ ማለት አሁን ምርት ነው ራሱ። ልክ አሁን
የሆነ ብስኩት እንደሚሰራው አሁን ፓስቲ ምናምን የሚጠብሰው መንገድ ልክ ምናምን እንደዛ ይሄ ምርት ነው ማመርተው እኔ ቁጭ ብዬ በቀን 10 15 እንደዛ ትንሽ ስዕሎች እሰራለሁ። ከዛ በላይም ራሱ እሰራለሁ። አንደኛ እቃው ምርት ለማምረት ስለጠቀመኝ እንደነ ሸራ ምናምን ቢሆን ጊዜ ስለሚፈጅ ምናምን ያው ቀስ ብለሽ እየሰራሽ ምናምን ያው ጊዜን ፈጅቼበታለሁ ምናምን ብለሽ አቆይተሽ በኋላ ላይ ሸጧለሁ ልትይ ትችያለሽ። እነዚህ ግን ምሰሪያቸው ነው አላ ዛሬ ብሸጠውም አልጎዳም። እኔ እነዚህ ስራዎቼን እያስተዋወቅኩ ነው። እናንተ ማመጡ ነበር፣ ሌሎች ሚዲያዎች አይመጡም ነበር እኔ ጋር እነዚህ ስዕሎች እዚህ ጋር አምጥቼ ባላስተዋውቀው እንደ ስታይል ስለሆነ ምንም የማይሆን ሰው እንደዚህ ሲገዛሽ ምንም የማይሆንበት ስለሆነ ተደስቶ ነው በቃ የሚሄደው። እንዴት ነው ታዲያ አሁን የሙሉ ጊዜ ስራ አርቱ ነው ስዕሉ ነው? ስዕል ነው በቃ እኔ አሁን ላይ ሙሉ ታይሜን ስዕል ነው። አልሙኒየም አርት ቅርጻ ቅርጾች እሰራለሁ። አሁን በቾክ ስል ነበር አሁንም እሰራለሁ አልፎ አልፎ በወር አንዴ ምናምን እየሄድኩ ካፌ ውስጥ ስለምቀያየረው ነው እንጂ ጥቁር ባክግራውንድ ላይ ነጭ ነው በቾክ ስታሰምር እሱ ያኔ ብዙ ጊዜ የሰራሁት ለዚህ ራሱ ጠቅሞኛል። እንዴት ይሄ ራሱ ጥቁር ባክግራውንድ ላይ ነጭ መፋቅ ስለሆነ እዛ ጋር ስሰራቸው የነበሩት ያሰሰል ስልት እዚህ ጋር ሳመጣው ቀሎኛል እና ሰውም ይገረማል። እንዴት ሰራኸው እንዴት ነው እንደዚህ የሚመጣልህ ምናምን ይለኛል። ስለዚህ ከዚህኛው ከአልሙኒየም ስዕሉ ውጪም ሌሎች ኖርማል ፔይንቲንጎች የሸራ ላይ ስዕሎችን ስላለ ማለት ነው። ትክክል። የቾክ ስዕሎች፣ የሸራ ላይ ስዕሎች፣ ቅርጻ ቅርጾች በፋይበር እሰራለሁ። እኔ አሁን ግን ፎከስ አድርጌ እየሰራሁት ያለሁት የአልሙኒየም ስዕል ለምን እሱ እንደ ስታይል የራሴ ብቻ ስለሆነ ስልሽ አሁን ሌላ ሰው ከዚህ በፊት ስላልሰራው ይሄን እንደ ስታይል ይዤው ይሄን ብቻ እየሰራሁ እገኛለሁ። አሁን ዌል አርቶች ምናምን በሳምንት አንዴ ወይ በሁለት ሳምንት አንዴ ምናምን ግድግዳ ላይ ምናምን ይጠይቁኛል ሰዎች እሰራለሁ እየሄድኩ እንደዚህ። ግን ብዙ ሰዓቴን ሙሉ ሳምንቱን የስዕል ስራዎቼን የምሰራው ጊዜ ሰጥቼ አልሙኒየም አርት ልክ እንደ ፎቶኮፒ ውበቱ አሁን ፕሪንት አድርገን ስናወጣው እንዴ ብላክ ኤንድ ዋይት ይሆናል እንጂ ከለሩ ይመጣል። እንደዚህ አሁን ፎርሙ ምናምን የሰው አሁን አንቺ ነው ብስርሽ ፎርሙሽናን ቁጭ እና ምርጥ እንደው እስከዛሬ የሰራሃቸውን ስዕሎች ስራዎችህን የማሳየት አጋጣሚ ነበረ ወይ? ለማሳየት የተካፈልካቸው ዝግጅቶች ነበሩ እስከዛሬ? በትምህርት ቤት ምናምን አሳይተናል። አቢሲኒያ አሳይተናል። ከጓደኞቼም ጋር አንዴ አሳይተናል። በአቢሲኒያ ትምህርት ቤት እዚህ ብሔራዊ ቲያትር አዘጋጅተን ነበር ቆይቷል እንጂ እና እኔ ደግሞ አሁን ላይ የራሴን ጋለሪ ነው መፍጠር የምፈልገው። የራሴን ማሳያ ራሴ የምሸጥበት ራሴ ስዕልን እንደ ሱቅ አሁን እንደምሳሌ የጀመርኩት እንትን ሱቅ ለማድረግ ለማሳደግ ይሄን ገብትሻል ምርት ለማምረት እንዳልኩሽ ይመቻል እንዳልኩሽ እነዚህ ነው ያመረትኩ ልክ እንደ መጽሐፍት ቤት እንዲህ ስዕል መደርደር ስዕሎቼን ማንም ሰው እየመጣ ሁሉ ጊዜ እየመጡ ከጧት እስከ ማታ እንዲገዙኝ ይፈልጋሉ። ተደንቀው ተገርሞ ነው የሚሄዱት። አንደኛ በቃ ይገረማል፣ ሁለተኛ እዚህ ቃሌ እንዴት ነው ፎቶ የምትሰራው እስቲ ያሳየን ይላል። እንደው እስካሁን የነገርከኝ ነገር በሙሉ በተለይ ከልጅነት ጀምሮ ነው የጀመርከው እስካሁን ድረስ የሰራሃቸውን ስራዎችና ለአርት ፍቅር እንዳለ በደንብ የሚያሳይ ነውና ዳጊ እንዴት ነው አርትን የሚገልጸው? አርትን እንዴት ትገልጸዋለህ? አርት ስሜት ነው። ጋሽ ግርማ የአቢሲኒያ አስተማሪያችንም እንዲህ ነው አርት ስሜት ነው ይላሉ። አንተ አንድ ሰው እዛ ተማሪ ተቀምጦ የቱ ጋር እየቆረቆረው እንደሆነ የቱ ጋር እየተሰማው እንደሆነ በስዕል ማስቀመጥ ይችላል። የኋላ ባክግራውንድ ያሳለፈውን ነገር የውስጡን ስሜት ፊት ላይ ይታያል። አሁን አርት ስዕል ፊት ላይ ብቻ ብዙ አይነት ካራክተሮችን መስራት ይችላል። ስሜቶችን ስዕሎች ስሜቶች ናቸው
በጣም ደስ ይላል። ጥሩ አገላለጽ። በደንብ አወራን ስለ አርቶች፣ ስለ ስራዎች በደንብ ያወራን ይመስለኛል። በእርግጥ አርት በጣም ሰፊ ነው። ያንተ ስራ ደግሞ በደንብ የተለዩ ናቸው። ያንተ መገለጫዎች ናቸው፣ ያልተለመዱ በደንብ የሚያስደንቁ ስራዎች ናቸው። ብዙ ማለት እንችላለን። ግን እንደው ወደ ግል ህይወት ስንመጣ ዳጊ ከስራ ውጪ ከአርት ውጪ የግል ህይወቱ ምን ይመስላል? እኔ አሁን ማዘሪ አጋጣሚ ነው በዚች ከአንድ ዓመት በፊት ምናምን ያረፈችውና ሲስተሮች አሉኝ፣ ትንሽ 2 ሲስተሮች እና አንድ ወንድም አለኝ እና ያው እነሱን ቴኬር እያረኩኝ ከፋዘር ጋር ነው። ፋዘርም አለ ከፋሚሊ ጋር ነው እየኖርኩ ያለሁት። ላይፌ በቃ ይሄን ይመስላል አላ አሁን ላይ በቃ ትንሽ ልጆች ስለሆነ አሁን ማዘር ታብኝ ሄደች። ለነሱ ኃላፊነት ይዤ ስራዎቼን እየሰራሁኝ ነው ያለሁት። እነሱን አሁን እህት ወንድሞቼን እንደዚህ ማሳደግ ነው የምፈልገው እኔ በስዕሉ። እነሱም ይሞካክራሉ። አሁን ትንሽ ወንድሜ ራሱ እንደኔ በኔ በቁርጥራጭ ነው ምን በሚያገኘው የሚሰራቸው ስዕሎች በጣም የሚገራርሙ ናቸው። አሁን ያለህን ስራ እንዴት ማሳደግ ትፈልጋለህ? ከዚህ በኋላ ምን አስበሃል? ምን አይነት እቅዶችስ አሉ? እነዚህ ስዕሎች አሁን ስዕል አያልቅም። ስዕል ስለማያልቅ እኔ አሁን ምርት ማምረት ነው የምፈልገው። አሁን ለምሳሌ ትምህርት ቤት በቀን 50 ስኬች 100 ስኬች እንታዝ ነበር። እንደዚህ ሰርታችሁ ነው ጌታ። ግን እነዚህ ስዕሎች አሁን ልክ እንደዛ ስኬቾች ናቸው አብዛኞቹ። ቢያንስ ትንሽ ስዕሎች በቀን 50 ስራለች እንደነዚህ አበቦች ምናምን። ይሄን ነው አምርቼ እኔ የሆነ እንደ ጋለሪም እንደ ሱቅም ነገር ነው መክፈት የምፈልገው። እንደምታረገው ሙሉ እምነት አለ። አዎ ግድ ነው እንጂ እንደው ገና ከሆኑ በትንሹ ጀምረናል። አዎ ያድጋል፣ በደንብ ያድጋል። አዎ እስከዛሬ በስራ አጋጣሚ ገጠመኝ አለ እንደው ለየት ያለ የምትለው? ወይ ሳሊ ነው እኔ የሚያጋጠኝ። አንዳንድ ሳሊ እዚህ መጥቶ ይገረማልና ከመገረሙ ከመደነቁ ተነሳ በቃ ስለ እቃውነት ለማወቅ የሚያደርጉት ጥረት ማወቅ ይፈልጋሉ። ኬት አገኘው ይነቃ ምንድነው ይቃ እሺ እንዴት ነው መስለው ያ ነው በቃ ነው በስዕል ውስጥ ነው የሚያጋጥመኝ እንትን በቃ ይገረማሉ እነሱ። በመጨረሻ ግን አንድ ምስል መርጠህ የምትፈልገው እየሳልክ ብታሳየን ደስ ይለኛል። ችግር የለም።